ሰላም ሰላም ከመይ ትውዕሉ ከመይ ተምስዩ ከመይ ተርፍዱ ቀድሐን መጻኹም ናብዛ ቻነል ተኣትዉ ኣለኹም ላይክ ሼር ኮሜንት ሰብስክራይብ የገበርኩም ከ ሰብስክራይብ ገበሩ እንኳን ደህና መጣችሁ ብያለሁ። ስትገቡ ላይክ ሼር ኮሜንት ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አመሰግናለን ስለመጣችሁ እና የዛሬ ትምህርታችን ደግሞ እንደምታዩት ሪቪዥን ኦፍ ቴንስስ ይላል። እንደግመዋለን ማለት ነው። ደግምና ሁሪና ማለት ነው። ተምረነዋል እንደገና እናየዋለን ማለት ነው። ሪቪዥን ኦፍ ቴንስስ ሪቪዥን ማለት ደግማ መድገም ማለት ነው። ክለሳ የተማርከውን እንደገና ማየት። ኦኬ ተማርናይስ ደግምና ሁሪና ማለት ሓደ 10 ዝኾኑ ፕሬዘንት እና ፓስት ቴንስ ኣለውና ማለት እዩ። ኦኬ ሌትስ ጎ ሓደ ብሓደ ክንሪኦም ኢና ንኸይድ ንቐፅል። ነምበር 1 I eat ይላል። I eat this is simple present tense I eat እኔ ምን አደርጋለሁ እበላለሁ ማለት እበላለሁ። this is actual action every day we eat simple present tense ኩሉ ጊዜ ንገብሮ ነገር ማለት እዩ። አይ ኢት እንድሕር ኢለስ ኣነ እንታይ ይገብር እበልዕ። እኔ ምን አደርጋለሁ እበላለሁ። ከዚያ በኋላ በልተህ ከጨረስክ በኋላ በሊዕኻ ምስ ወዳእኻ ምን ትላለህ? እንታይ ትብል? አይ ኤት አይ ኤት አይ ኢት አይ ኤት ኦኬ አይ ኢት አይ ኤት ኮምፕሊትሊ ቼንጅድ this is present tense and this is past tense I eat I ate በላው ማለት ነው። እዚህ ጋር በልቷል ጨርሷል። በሊዓ ወዲአልና ማለት ወይ ወዲአላ። ኦኬ እዚህ ላይ ሂ ወይ ሺ ቢሆን ኖሮ ሂ ኢትስ እንላለን። ሂ ኢትስ ሺ ኢትስ ኢት ኢትስ እንላለን ፕሬዘንት ቴንስ። ፓስት ቴንስ ሲመጣ ግን ሁሉም ሳብጀክት ሁሉም ባለቤት ኤት ኤት ነው የሚሆነው። ኤት ኤት። እዚህ ላይ ግን እዚህ ፕሬዘንት ቴንስ ሂ ሺ ኢት ከሆነ ሁል ጊዜ ኤስ ይጨምራል። አይ ኢት ብለዋል። ሂ ኢትስ ሺ ኢትስ ኢት ኢትስ እንላለን። ሌላም ሁሉም እንደዛ ነው። ኦኬ አሁን በአይ ነው እንትን ያደረግነው። በአይ አይ ሁል ጊዜ ኤስ አይወስድም። አይ ዊ ዩ ዘይ ከሆነ ኤስ አይወስድም። ሂ ሺ ኢት ከሆነ ግን ፕሬዘንት ቴንስ ኤስ ይጨምራል። ሁሉም እነዚህ ኤስ ይጨምራሉ። አይ ኢትስ አይባልም እዚህ ላይ ሂ ሺ ኢት ከሆነ ብቻ ነው ቨርብ ኤስ የሚወስደው። ሶ ነምበር 2 አይ ካት ይላል። ካት አንድ ነገር መቁረጥ ማለት ሓደ ነገር መቁረጥ። አይ ካት ኖ ቼንጅ አይ ካት ፕሬዘንት ቴንስም ካት እዩ ፓስት ቴንስም ካት ኖ ቼንጅ አት ኦል። አንድ ነገር መቁረጥ ማለት ነው። ዛፍ ሊሆን ይችላል፣ የሆነ ነገር ገመድ ሊሆን ይችላል። ከቆረጥከው አይ ካት ትላለህ ማለት ነው። ዳቦም ሊሆን ይችላል። ለሁለት ከቆረጥከው አይ ካት ዘ ብሬድ ኢንቱ 2 ኢንቱ 3 ኢንቱ 4 እንላለን ማለት ነው። ኦኬ ነምበር 3 አይ ፎል እኔ ምን አደርጋለሁ እያለ ይወድቃል ማለት ነው። አይ ፎል this is simple present tense። ከዚህ በኋላ ከወደቀ በኋላ ወደቅኩኝ እኮ ለማለት ወዲህ እኮ የረዳሁት እንዳይሆን አይ ፌል ፎል ኢ will be changed into ኢ ኦኬ ሶ ታይነብል አይ ፌል መውደቅ ማለት ነው። ከዛፍ ሊሆን ይችላል፣ የሄድክም ሊሆን ይችላል፣ በጭቃ ምክንያትም ሊሆን ይችላል። መውደቅ አይ ፎል እንላለን። ፎል መውደቅ ማለት ነው። ከወደቅ በኋላ ደግሞ አይ ፌል እንላለን። ኦኬ ነምበር 4 4 አይ ሲ አያለው። እኔ ምን አደርጋለሁ? አያለው። ርኢ ማለት አነታ ይገብር ሪኤ ክሪኤ እንዳረአኺኤ ኣይኮነን። ታይደ ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ስለሆነ እንታይ
ምን አደርጋለሁ? እኔ አያለሁ። እያየሁ ነው አይደለም፣ ኮንቲኒየስ ቴንስ አይደለም። አየሁ አይደለም፣ አያለሁ አይደለም፣ ፊውቸርም አይደለም። ምንድን ነው? አይ ሲ ካልክ አያለሁ። እኔ ምን አደርጋለሁ? አያለሁ። አይ ሲ። አንዳንዴም አይ ሲ ካልክ ገባኝ ለማለትም ያገለግላል። ተረዲ እንለው ማለት። እዚህ ላይ ግን ሌላ ነው። አይ ሰው፣ አይ ሰው አይተህ ከጨረስክ በኋላ ደግሞ እንትላል አይ ሰው ኢ ሲ እዚህ ንዝራ ህይወት ፍልልዩ ይህና ይሄ እንትኑ ልዩነቱን እዩት። አይ ሲ የነበረ አይ ሰው እንዴት እንደተቀየረ። ዲስ ኢዝ ኢሬጉላር ቨርብስ ናቸው እነዚህ ማለት ነው። ከአሁን በፊት እንደተነጋገር ነው የእንግሊዝኛ ቃላት ወደ ፓስት ቴንስ ሲቀየሩ ኢዲ ነው የሚጨምሩ ወይ ደግሞ ዲ ብቻ። በኢ ከጨረሰ ደግሞ ዲ ብቻ እንጨምርበታለን። እንደነዚህ አይነቱ ግን ምንድናቸው? ኢሬጉላር ናቸው። ደንበኛ ያልሆኑ ህጋውያን ያልሆኑ ግሶች ናቸው ማለት ነው። ኦኬ ነምበር 5 አይ ሪድ ኖ ቼንጅ። አይ ሪድ ግን እዚህ ላይ ግን አብዚያ ግን ከተነበብ ከላ ትፍለያ ማለት ሲነበብ እዚህ ላይ ትንሽ ልዩነት አለው። ፕሬዘንት ቴንስ ከሆነ አይ ሪድ እንላለን። እኔ ምን አደርጋለሁ? አነባለሁ። እኔ ምን አደርጋለሁ? አነባለሁ። አንብበህ ከጨረስክ በኋላ ይሄ ፊደሉም ባይቀየርም ሲነበብ ግን አይ ሬድ ነው የሚባለው። አይ ሬድ ተረዳት ከኋላ አብዚያን ፍልል የብሉን አፍቲ ጽሕፈት ግን አፍቲ ንባብ ግን ይፈላለይ ማለት እዩ። ኣብዚ ፕሬዘንት ቴንስ አይ ሪድ ክኾን ከሎ ኣብዚ ግን አንቢበህ ክትውልዳር ኮንካ አይ ሬድ ኢኻ ትብል ማለት እዩ። አይ ሬድ ምንታይ ከምኡ ኮይኑ ነቶም እንግሊዛውያን ምልክት ማለት እዩ። ኦኬ ነምበር 6 አይ ድሪንክ ጠጣለሁ። ሻይ ነው፣ ቡና ነው፣ ወተት ነው፣ ኮካ ነው ምናምን ጠጣለሁ። ምን አደርጋለሁ? አጠጣለሁ። የስ ኤቭሪባዲ ድሪንክስ፣ ሁሉ ሰው ምን ያደርጋል? ይጠጣል። ሶ ዚስ ኢዝ ሁሌ የምናደርገው ማለት ነው። ፕሬዘንት ቴንስ ሁል ጊዜ በምንድን ነው የሚገለጠው? በፕሬዘንት ቴንስ ሁል ጊዜ የሚገልጥልን ምንድን ነው? ሁል ጊዜ ተደጋግሞ የሚደረግ ነገር ማለት ነው። ስለዚህ ውሃ አንድ ጊዜ ብቻ አይደለም የምንጠጣው፣ በቀን 3፣ 4፣ 5 ጊዜ ስለምንጠጣ ምን እንላለን? አይ ድሪንክ። አይ ድሪንክ። እኔ ምን አደርጋለሁ? እጠጣለሁ። ከዚህ በኋላ ጠጥተህ ከጨረስክ በኋላ ምን ትላለህ? አይ ድራንክ። አይ ወደ አይ ይቀየራል። ይታያቸው እራክ ማለት ጻፈት። አይ ድሪንክ፣ አይ ድራንክ ድምፁም ይለያያል። ድሪንክ፣ ድራንክ። አይ ድሪንክ፣ አይ ድራንክ። ኦኬ ነምበር 7 ሻብዒቲ 7ኛ ስፒክ ይላል። አይ ስፒክ። እኔ ምን አደርጋለሁ? እናገራለሁ። አይ ስፒክ። ምን አደርጋለሁ? እኔ እናገራለሁ። ከዛ ንግግርህ ከጨረስኩ በኋላ ምን ትላለህ? አይ ስፖክ። አይ ስፖክ። አይ ስፒክ፣ አይ ስፖክ። ለያችሁት ምንም ህግን የሚባል ነገር የላቸው። ይህ የራሳቸው መንገድ ነው የሚቀየር። ይሄ እየደገምነው ነው እንጂ ከአሁን በፊትም ተምረነዋል። ሶ አይ ስፒክ፣ አይ ስፖክ። እኔ እናገራለሁ፣ እኔ ተናገርኩ። አነ ዘረቤ፣ አነ ተዛሪበ። አይ ስፖክ። ኦኬ አይ ጎ። እኔ ምን አደርጋለሁ? እሄዳለሁ። እናንተ አይገብር እኸይድ ይትብልዳለሁ። I go to school, I go to church, I go to mosque, I go to market, I go to cinema and extra. ከሄድክ በኋላ ምስ ከድካ ምስ ወዳእኻ እንታይ ትብል? ትማልኮ ከይደን እየ ክትብል ዳርክንከ I went to school, I went to church, I went to mosque ትላለህ ማለት። ስለዚህ ጎ ወደ ፓስት ቴንስ ሲቀየር ምን ይሆናል? ዌንት። ኦኬ 9ኛ መዋኘት ማለት ነው። ስዊም ይላል። ስዊም። አይ ስዊም። ምን አደርጋለሁ? እዋኛለሁ። ምን አደርጋለሁ? እዋኛለሁ። አይ ስዊም። አይ ስዊም ይላል። ከዚያ በኋላ ነሕምባስ ማለት እዩ ትግርኛ፣ መዋኘት ማለት ነው በአማርኛ ስዊም። ከዚያ በኋላ ዋኝተህ ከጨረስክ በኋላ ምን ትላለህ? አይ ስዋም። ዋኘሁኝ። አይ ስዋም።
አይ ወደ ኤ ተቀይረዋል እዚህ ጋር የሚታያችሁ ከሆነ። ስለዚህ አይ ስዊም ፕሬዘንት ቴንስ እኔ ምን አደርጋለሁ? ሁሌ እኔ ዋኛለሁ። እኔ ዋኘው እና ሀምቢሳቱ ልሆን ከፈ አይ ስዋም ትብል ማለት አይ ስዋም። ኦኬ ግልጽ ነው። ቀጥላለን። ትንሽ አለን። ኦኬ ይታያል መሰለኝ። አዎ ይታያል። አይ ኬሪ ይላል ደግሞ እዚህ ላይ አይ ኬሪ። ኬሪ ማለት መሸከም ማለት ምስካም። ስለዚህ እኔ ምን አደርጋለሁ? እሸከማለሁ። ምንድን ነው የምሸከመው? የተለያየ ነገር ሊሆን ይችላል ማለት ነው። ተፈላለየ ነገር ከሆነ ታይገብራነ ስከም ተሸኪም ካምስ ወዳሃ ተሸክመህ ከጨረስክ በኋላ ምን ትላለህ? አይ ኬሪድ። አይ ኬሪድ። አይ ኬሪድ ትላለህ ማለት ነው። 10ኛ ማለት ነው። 11ኛ አይ ኩክ። ኩክ ኩክ ማለት ምግብ መስራት ማለት ማብሰል፣ ምግብ መስራት ወይም ምግብ መብሰል ማለት ኩክ መብሰል ማለት። ኦኬ ስለዚህ ምን አደርጋለሁ እያለ ነው? አበስላለሁ። ወይ ምን እያለች ነው? አይ ስላለ ወንድ ነው ሴት አናውቀው። አይ ኩክ ይላል። እኔ ምን አደርጋለሁ? አበስላለሁ። ከዚህ በኋላ ምግብ ሰርቶ ከጨረሰ በኋላ ምን ይላል? አይ ኩክድ። አይ ኩክድ። አይ አሁን ምን ጨመረ? ኢዲ ጨመረ። ይሄ የእንግሊዝኛ ቃላቶች በብዛት የእንግሊዝኛ ቨርብስ ወደ ፓስት ቴንስ ሲቀየሩ ኢዲ ነው የሚወስዱት። ኢዲ ኢዲ። ለምሳሌ ፕሌይ ፕሌይድ፣ ዩዝ ዩዝድ፣ ኩክ ኩክድ፣ ቶክ ቶክድ እንላለን። በብዛት የእንግሊዝኛ ቃላት ኢዲ ወይ ደግሞ ዲ ይጨምራሉ ወደ ፓስት ቴንስ ሲቀየሩ። አሁን እዚህ ላይ ምን ጨምሯል? ኢዲ ጨምሯል። እዚህ ጋር ደግሞ ማየት ሙቭ ሙቭድ ምን ጨመረ? ዲ ብቻ ጨመረ። ለምን? በኢ ስለጨረሰ። ኦኬ መጣበታለን። ኦኬ ናምበር 12 12ኛ ሰጠቅልተ አይ ጊቭ መስጠት ማለት ነው። ታይገብራነ ህብ ማለት ሰጣለሁ። ምንድን ነው የሚሰጠው? ብር ነው? ምግብ ነው? እስክሪብቶ ነው? ደብተር ነው? ዶንት ነው። ግን ምን ይላል? አይ ጊቭ። አይ ጊቭ ያለ ሰጥቶ ከጨረሰ በኋላ ምን ይላል? ሰጠሁ ለማለት አይ ጌቭ። አይ ጌቭ። አይ ጌቭ። አሁን እዚህ ላይ ካስታወሳችሁ ተኩራችሁ ካያችሁ በብዛት አይ የነበረ ወደ ምንድን ነው የሚቀየረው? ወደ ኤ ይቀየራል። ኤ ሶ አይ ጊቭ አይ ጌቭ ሰጠሁ። ሂበ ይድብልና ማለት ኦኬ። እዚያ ከፍሊ ይድበለት ያ እቺ ደግሞ ለየት ያለች ነች። እቺ 13ኛ አይ ሂር መስማት ማለት ነው። እናንተ አይገብር ሰማ አይ ሂር ያላ ሰማሁ ካልከዋል ለማለት ምን እንላለን? አይ ሄርድ። አይ ሄርድ። አሁን እቺ ቃል ሬጉላርም አይደለችም ኢሬጉላርም አይደለችም። ዲ ጨምራለች። ዲ ብቻ ነች የምትጨምረው። ስለዚህ እቺ ለየት ያለች ነች ከሁሉም የእንግሊዝኛ ቃላቶች። እንደዚህ አይነት እንትን የለም። እቺ ብቻ ነው የማውቀው። ሌላ ሊኖር ይችላል። እኔ ግን ወደ ፓስት ቴንስ ሲቀየር ዲ ብቻ የሚጨምረው እቺ ብቻ ነች። ሂር ሄርድ። አይ ሄርድ አይ ሄርድ ሰማሁ። ምንድን ነው የሰማ? ድምፅ። የውሻ ነው? የጅብ ነው? የሰው ነው? የመኪና ነው? የአውሮፕላን ነው? ምናምን። አይ ሄርድ ኤ ቮይስ። አይ ሄርድ ሳውንድ እንላለን ማለት ነው። ሶ ሂር የአፍሊድ ማለት ያ ማለት ነው። ኦኬ ናምበር 14ኛ የአፍሊድ እዚያ እቺ ቀላል ነች። ልክ እንደ ካት አይፖት አይፖት ኖ ቼንጅ ማስቀመጥ ማለት ነው። አንድ ነገር አንድ ቦታ ማስቀመጥ። ለምሳሌ ደብተር በጣውላው ላይ በጠረጴዛው ላይ ካስቀመጥከው አይፖት ትላለህ። አይፖት
ካስቀመጥከው በኋላ ደግሞ አይ ፑት ትላለህ። አስቀመጥኩት። ፑት ማስቀመጥ ማለት ነው። ኦኬ 15 አይ ጌት መርከብ ማለት አንድ ነገር ማግኘት አገኘው ለማለት አይ ጌት ትላለህ። አይ ጌት ሳማኒ ጥቂት ገንዘብ አገኘው ለማለት ከፈለክ አይ ጌት ትላለህ። በኋላ ምስለ ኸብካ ካገኘ በኋላ ለነጋታ ወይ ከሰዓት በኋላ ወይ ከግማሽ ደቂቃ በኋላ ምን ትላለህ? አይ ጎት አገኘሁ። ማግኘት የነበረ አገኘሁ ማለት እኔ ምን አደርጋለሁ ብለዋል? አገኛለሁ። እዚህ ጋር ደግሞ አገኘሁ። አነ እንታይ ገብር እረክብ ኣብዝኻ እንታይ ኢሉ ረኺበ አይ ጎት። ኦኬ ናምበር 16 እቺ ቀላል ነች። አይ ሙቭ መንቀሳቀስ ማለት ነው። ሙቭ አይ ሙቭድ በኢ ስለጨረሰ ዲ እንጨምርበታለን። ስለዚህ በብዛት የእንግሊዝኛ ቃላቶች ዲ ወይ ደግሞ ኢዲ ነው የሚጨምሩ ወደ ፓስት ቴንስ ሲቀየሩ። ልክ እንደዚህ ኩክ የነበረ ኩክ ሆኗል፣ ኢዲ ጨምሯል። እዚህ ጋር ግን ዲ ብቻ ነው የጨመረ። ለምን ብትሉ በኢ ስለጨመረ ሁለተኛ ኢ አንጨምርበት። ኦኬ ስለቀረን 17ኛ አይ ድሮው እኔ ምን አደርጋለሁ አሁን እያለው ስላለው መሳል ስዕል መሳል አይ ድሮው ኤቭሪ ዴይ ሁሌ ምን አደርጋለሁ ስላለሁ። ከዚህ በኋላ ሲኢሉ ምስወደ ስሎ ከጨረሰ በኋላ ሳልኩኝ ለማለት ምን ይላል? አይ ድሪው ድሮው የነበረ ድሪው አይ ድሪው ይሆናል። አይ ድሪው ኦኬ መሳል ማለት ነው። ስሎ ከጨረሰ በኋላ አይ ድሪው ይላል። ድሪው ፓስት ቴንስ ነው። ድሮው ፕሬዘንት ቴንስ ነው። ባጭሩ በዚህ በኩል ያለው ፕሬዘንት ነው። እዚህ ጋር ያለው ደግሞ በጥቁር የተጻፈው ደግሞ ፓስት ቴንስ ነው። ኦኬ 18ኛ አይ ራን ይላል። እኔ ምን አደርጋለሁ? እሮጣለሁ። አንተ ይገብር ጎይ ይድውላለሁ። ጎይ መስወደሽው አይ ራን ይሆናል። ዩ የነበረ ወደ ኤ ይቀየራል። አስተውሉ። አይ ራን ድምፁም አንድ ነው። ራን ኖ ቼንጅ አት ስፔሊንግ ላይ ይቀየራል። ይሄ ፕሬዘንት ቴንስ ነው። ይሄ ፓስት ቴንስ ነው። ኦኬ ሌላ 19ኛ አንድ ነው የቀረን። አይ ድራይቭ እኔ ምን አደርጋለሁ? እነዳለሁ። መኪና እነዳለሁ። እኔ ምን አደርጋለሁ? መኪና እነዳለሁ እያለ ነው። ነድቶ ከጨረሰ በኋላ ምን ይላል? አይ ድሮቭ ነዳው። አሁን እየነዳ አይደለም፣ ጨርሰዋል ማለት ነው። ምን አደረገ? ነድተው ጨርሰዋል ማለት ነው። ምን ይላል? አይ ድሮቭ ድራይቭ የነበረ ድሮቭ። እዚህ ጋር አይ ወደ ምን ተቀይረዋል? ወደ ኦ። በብዛት ግን ወደ ምን ሲቀየር ነበር? ቅድም እንዳየነው ወደ ኤ። እዚህ ጋር ወደ ኦ ተቀይሯል። ስለዚህ ማጥናት ብቻ ነው መድኃኒቱ ማለት ነው እንጂ ህግ የለውም። ኦኬ የመጨረሻ አይ ቴክ መውሰድ ማለት መውሰድ። እኔ ምን አደርጋለሁ? እወስዳለሁ። ምንድን ነው የሚወስደው? ምግብ ነው? ብር ነው? እቃ ነው? እኔ ምን አደርጋለሁ እያለን እወስዳለሁ። ሁሌ እወስዳለሁ። ወስዶ ከጨረሰ በኋላ ወሲዶ መስወደ እንታይ ይብል? አይ ቱክ ቴክ የነበረ ቱክ ይሆናል ማለት ቱክ የነበረ ቴክ ይሆናል። ኦኬ እዚህ ላይ ሊበቃና የዛሬ ትምህርታችን ማስታወስ ያለባችሁ ግን ሁሌ አይ ዊ ዩ ዘይ እነዚህ አራቱ አይ ዊ ዩ ዘይ ከሆኑ ባለቤት ሁሌ ምን ይሆናል? ልክ እንደዚህ ይሆናል ማለት ነው። አይ ኬሪ፣ ዩ ኬሪ፣ ዘይ ኬሪ፣ ዊ ኬሪ ይሆናል። አይ ኩክ፣ ዘይ ኩክ፣ ዊ ኩክ፣ ዩ ኪክ ይሆናል። ሁሉም አይቀየርም ማለት ነው። እነዚህ አራቶች ከሆኑ አይ ዊ ዩ ዘይ። ሂ ሺ ኢት ከሆነ ግን ከሆነ ባለቤቱ ግን ምን ይሆናል? ይሄ ኬሪስ፣ ኩክስ፣ ጊቭስ፣ ሂርስ፣ ፑትስ፣ ጌትስ፣ ሙቭስ፣ ድሮውስ፣ ራንስ፣ ድራይቭስ፣ ቴክስ ይሆናል ማለት ነው።
በፕሬዘንት ቴንስ። እዚህ ላይ ሲመጣ ግን በፓስት ቴንስ ግን ሁሉም ያው ነው። ሂም ቢሆን ሺም ቢሆን ኢትም ቢሆን ዩም ቢሆን ዘይ ቢሆን ሁሉም እንደዚህ ይወስዳል ማለት ነው። አይ ኬሪ የሚለው ሂ ኬሪድ ሊሆን ይችላል። ሺ ኬሪድ፣ ኢት ኬሪድ ሊሆን ይችላል ማለት ነው። ይሄ ነው ልዩነቱ እንጂ ሌላ ልዩነት የለውም። እና የዛሬ ትምህርታችን ይህን ይመስላል። ጥያቄ ካላችሁ በኮሜንት መጻፍ ይቻላል። አመሰግናለን። ላይክ አትርሱ፣ ከቻላችሁም ሼር አድርጉ። አመሰግናለሁ። ውድና የተከበራችሁ ኢትዮጵያና ኤርትራውያን በመላ ዓለም የምትገኙ ማለት ነው። ኦኬ ባይ ባይ። ቴንክ ዩ